እሺ የሌባ ሊግ በሚለው ነገር ማለት ነው እናውራ። ፔናልቲ ምናምን ነገር ኖርማል ነው። የኛንም ፔናልቲ መስጠት ነበር። ዳኛው ደደብ ነው። ሰከንድ ሃፍ ላይ አጀንዳ ይዞ ነው የመጣው። አለቀ። ይሄ ምንም ነገር አከራከርም ነው የምልገባ። ፔናልቲው ያሰጣል ይስጣቸው ኖርማል ነው። ግን ኤቭሪ ሲንግል ግጭት እንዳለ ፋውል እየሰጠ ነበር እኮ ለነሱማ። ተረዳኝ። የሌባ ሊግ ማለት ይሄ ነው። እኔ የሚገርመኝ ግን ስዝቱ የነበረው ፒኤስጂ እንደሚገርፈኝ ነበረ። እንዴት አኮራ? እኔ የኔ ማጣት ስላኮራ ነው። በምንም መንገድ ልሸነፍ እንጂ እስከተሸነፍኩ ድረስ ያኮራሃል አይደል? ያን ያህል ገረድ ነህ። ተረዳኝ አይደል? የሚበልጠኝ ቡድን እኔ ነው ማልችለው ነው ማሳልችል ነው እንደዚህ በፔናልቲ ያሸነፈኝ ፒኤስጂ እኩያው ሳይሆን ታላቁ ነኝ። ዛሬ ወሰደ። ስለዛ እንደዛ ማለት አልችልም፣ ግን በደንብ አድርጌ ነው በልጠው ዱቄት ገባለ። በማንም ዓለም ላይ ባለ በማንም ቡድን እንዳትስትብኝ። የማንም ክለብ ጉያ ውስጥ መግባት አትችልም። ገባለ። ሁልሽም የፒኤስጂ ደጋፊ ሆነሽ የሚቀጥለው ዓመትም ለፒኤስጂ ብትቋጥር ይሻልሻል። ምክንያቱም ያንቺ ክለብ አይረባም። መሃን ነው ዋንጫ ምናምን ነገር መብላት አያቅ። ተረዳኝ አይደል? ገባ። ስለዛ ነው በፔናልቲ አንድ እኩል ወጥቶ ያሸነፈልን ፒኤስጂ አክብረው 5 ጎል አገባባል። ጎድዚላን ይዞ ቢመጣ አያገባብኝም 5 በፔናልቲ ካልሆነ በስተቀር። ምንም እኮ ኦፕን ፕሌይ ማግባት ያልቻለ መሃን የሆነ ቡድን የሚደገፈውን በመሃን ቡድን እያንዳንድሽን 8-5 ምናምን እያቃመሻል የመጣው የታለ? እኔ ጋስ ገባ አይደል? ተሸንፈ ክሬዲት ልትሰጠው የሚገባ ቡድን ነው አርሰናል። ገባ አይደል? ምን ሆነህ ነው? ገና አስተዳድራለሁ። እናቴን ነው የምልህ አስተዳድራለሁ ገና ይኸውልኝ ፔናልቲ የምትሉት ኳስ ባይዚ ትላንቱ ፔናልቲ አይደለም። እዚያ ከተመለከታችሁት እጁን ይዞ ነው የወደቀው። ሲጀመር ራሱ ማዱኬ ጎትቶት ነው የጣለው። አይታችኋል አይደል? እዩት። እየሮጠ ነበር ሜንዴዝ። ማዱኬ እጁን ከተበት ቆልፎ ጣለው። አብረው ወደቁ። ትላንት ስሜታዊ ናችሁ ስለነበረ ምናምን ሜዳ ውስጥ በዛ እንትኑ ስለነበራችሁ ምናምን ነው ፔናልቲ ያላችሁት። ከተለያየ እንግዲህ መመልከት ትችላላችሁ። ራሱ ነው ጎትቶት የጣለው ራሱ ማለት ነው። ይኸው የተለያዩ ቪዲዮች ሄዳችሁ ማየትም ትችላላችሁ። እናም ለዚህ ነው ፔናልቲ ያልተሰጠው። ሮብድ ዩአርናት ሮብድ በቃ እንዴ ምንም የተዘረፋችሁት ነገር የለም። እመኑ። አንዳንዴ ስትሸነፍ እመን በቃ ላደንቃችሁ ፈልገው በጣም ተከላክላችኋል። ኤምፒኤስጂ እንደዚህ መከላከል ከባድ ነው። ይችላችሁ ተከላ አድርጋችኋል። በስተመጨረሻ በፔናልቲ ተሸንፋችኋል። በዳኛ ላይ ጭራሽ እንደተሰቡ ይህ ሰውዬ በጣም ቆሻሻ ሰው ነው ባይዘው። እኔ ማለት የደረሰበት ሰው ያውቀዋል። በዳኛ አትቃጠል። የምር ጉዳቱ በጣም ከባድ ነው። በዳኛ ስትቃጠል በጣም ያማል። እግዚአብሔርን ይኸውላችሁ ፔናልቲው አይደለም ኤቭሪቲንግ እኔ ፔናልቲ ያሰጣል ምናምን ይስጥ ችግር የለብኝም ምናምን፣ ግን ኢቨን ለማየት እያንዳንዱ ይኸውላችሁ እንዴት ነው አንድ የሆነ ፌቨር እንዳለ የምታውቁት ማለት ኤቭሪ ዲሲሽኖቹ ማለት ነው የሆነ ነገር እንዳለ ያስታውቅ። ኢቨን ሰከንድ ሃፍ ሲያደርግ የነበረው እያንዳንዱ ነገር ማለት ልክ እንዳልሆነ ያስታውቅ ነበር። እያንዳንዱ የሆነች ነገር ምናምን የሆነች ሞመንት ምናምን በቃ የሆነ ሲፈርድ የነበረው ነገር ተከፍሎታል። በጣም ነው የተቃጠሉት። የምር ይሄ ዳኛ በጣም ቆሻሻ ነው። በጣም ማይም ዳኛ። እኔ በዳኛ አትቃጠሉ። በቃ የምነግራችሁ ነገር በዳኛ አትንቀሉ፣ አትጭሱ፣ ጨሻሉ። እኔ ምን ማለት እንዳለብኝም አላውቅም። የመጨረሻ ነው ያስነቀለኝ ይሄ ዳኛ ዛሬ። ኤቭሪ ሞመንቶቹ ማለት በጣም ነው ያስበጠሰኝ። ይሁንሽ ችግር የለም። አርሰናል ፋንስ እኔ አልክድም፣ የማዱኬ ኳስ ፔናልቲ ነው። ዩ ዌር ሮብድ። ፔናልቲ ነው የማዱኬ ኳስ። ነገር ግን እነዚህ ሁለት ኳሶች እውነት በእናታችሁ ፔናልቲ አያሰጥም። ይኸው የሳካ እሺ በናቹራል ቦድሊ የነበረ የትሮሳርድ ያጠራጥራል፣ ግን እጁ እንኳን ዘርግቷል። ግን ይሄ ኳስ ራሱ ፔናልቲ ያሰጣል ወይ አያሰጥም? እስቲ እቺኛውን ብቻ መልሱልኝ። እኔ የማዱኬን አምኛለሁ፣ እውነታው ነው። በሰዓቱ በራሱ ደንግጫለሁ፣ ስንቋጥር ነበር። ግን ይሄ ፔናልቲ ያሰጣል ወይ አያሰጥም? አርሰናል ፋንስ እስቲ እውነታው ነው። የእግር ኳስ ቤተሰብ እናንተ ፍረዱ። የማዱኬ ኳስ ፔናልቲ ነው፣ ግን ይሄ ያሰጣል ወይ አያሰጥም? ፔናልቲ ተከልክደላል ለሚሉት ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሷቸው። ይሄንን ቪዲዮ አድርሱልኝ። ይሄ እንዴት ነው ፋውል የሚሆነው? ማንን ጎትቶ የጣለው ነው ጥያቄው። እንደምታዩት ራሱ ማዱኬ ነው ጎትቶ የጣለው። ይሄው እጁን ይቆልፍበታል ከቦክስ ውጪ። ልክ ቦክሱ ሲገባ ጎተት ያደርገውና ይለቀዋል። ሲለቀው ደግሞ ልጁ ራሱ ላይ ይወድቅበታል። ይሄው ከሌላም አንግል ያስታውቃል። ግልጽ የሆነ ፋውል የሰራው ማዱኬ ነው። ዋናው ነገር እሱ ነው። ሁለተኛው ደግሞ ልጆቹ እግራቸው ተነካክቷል የምትሉ ከሆነ የእግራቸው ኮንታክት ያለው ከመስመር ውጪ ነው።
ፋውል ነው ማክሲመም ሊሆን የሚችለው። ሶ ይሄ ምንም ፔናልቲ ሊሆን አይ አርሰናሎች በትናንትና ጨዋታ ፔናልቲ ተጭበርብረዋል፣ ፒኤስጂዎች አጭበርብረዋል። አብዛኞቹ እንደዚህ እያሉ ይገኛሉ። እሱ ወደ እውነታው ነው። ባይናችሁ አይታችሁ ፈረዱ። እዚህ ጋር ማዱኪን ተመልከቱት። ሜንዲን ያዘው ማዱኪ እንጂ ሜንዲ ማዱኪን አልያዘም። ማለትም ማዱኪ ፋውል እንዲመስል የሜንዲን እጅ ነው ያዘው፣ ወደሱ አስጠጋው። ከወደቀ በኋላ ግን ለቀቀው። እዚህ ጋር አስተውላችሁ ተመልከቱ። ተጠጋው፣ ሜንዲ ወደዚህ ሲሸሸው ማዱኪ ወደ ራሱ አስጠጋው ጎትቶ ማለት ነው። በፎቶ ሳሳያችሁ በቃ ይሄ ነው። በፎቶ ሳሳያችሁ ይሄ ነው። ሌላኛው ደግሞ ላሳያችሁ። ፔናልቲ ከተባለ የሳካስ ምንድነው? ባስኬትቦል ነው የሚጫወተው በሁለቱም እጅ ሲያጨምራልቅ በስመ እና በዳኛ አታሳቡ። ሲጀመር በትናንትና ጨዋታ ሜዳ ላይ አልነበራችሁም። ሙሉ ዲፌንስ አድርጋችሁ ፒኤስጂ 885 የኳስ ንክኪ ሲያደርግ እናንተ 285 ማለት አንድ ፕሮፌሽናል ተጫዋች በአንድ ጨዋታ የሚነካው ንክኪ ነው፣ የኳስ ንክኪ ነው። እናንተ በሙሉ ስኳድ የነካችሁት ማለት ነው። እና በጣም ያሳፍራል። እና በዳኛ አታሳቡ። እና ጨዋታው ላይ ትገድላችኋል ለማሸነፍ። እና በዳኛ አታሳቡ። ዳኛው ደግሞ ኬት አባቱን ያመጡብን? ኬት ነው የመጣው? እንዴ ምንድነው የሚፈልገው ከዚህ በላይ? ለምንድነው ፔናልቲው የማይሰጠን? እንዴ እኛውን ከዚህ ባሰ ፋውል ተሰርቶ ነው በማስኩራ ነው። አረ ተቃጠሉ። እኛ በቃ በአውሮፓ መድረክ በሙሉ በዳኝ አቃጥለው ሊደፉን ነው። እንዴ ጭራሽ ራይስ ማለት ነው ኮምፕሌን ለምን አቀርብክ? ለምን ቅሬታ ታቀርብብኛለህ ብሎ እኮ ነው ቢጫ የሰጠው። እንዴ ቢያንስ እንኳን እዚህ ላይ ያለውን አታይም ዳኛው። ምን አይ ወይኔ መቃጠል፣ ወይኔ መንደድ እንወጣዋለን። ግን ይኸውላችሁ ወደድንም ጠላህንም እንወጣዋለን። 15 ደቂቃ ትቀራናለች፣ እሷንም እንወጣዋለን። ፔናልቲ ድረስ እንደምንጠረጠር የለኝም። እናሸንፈዋለን ይሄን ጨዋታ። ዳኛውን ጭምር አሸንፈን ነው ማስተማሪያ ነው የምናደርጋት። ሙሽላቀውን ከዳኛ ማን አባቱን የላከብን ደግሞ ማን የላከብን? ወይኔ መንደድ